እንደሚያስጠቁራ ስለምታውቅ በተዘዋዋሪም ሆነ በሆነ መንገድ እኛ መንካቷን አላቆመችም። እሱንም ነገር እንድትተው ስለምፈልግ ለነገራት ነው የጠራኋት። እሺ ዛሬ እንግዲህ በዋነኝነት የጠራሁበት ምክንያት እዚች ጋር ሄርሜላንም እኔንም ቡዜንም የጠራሁበት እንዲሁም አንተንም የጠራሁበት ምክንያት ውሳኔን እንድታሳውቀኝ እፈልጋለሁ። ሁላችንም ያንተን ውሳኔ ማወቅ እንፈልጋለን። እኔ ነው ወይስ ከእሷ ጋር ነው መኖር የምትፈልገው? ሁለታችሁንም ነው ማልፈልገው ምናምን ማለት አይቻልም። ምክንያቱም አንዴ እኔም ጋር አንዴ እሷም ጋር እያልክ መሆን ስለሌለብህ መቀጠል ስለሌለብህ ገባ አይደለ? እኛ አንተን ውሳኔ መስማት እንፈልጋለን። የየራሳችንንም ህይወት መኖር እንፈልጋለን። እዚህ ጋር አንተ አንዴ እኔ ጋር እያልክ አንዴ እሷ ጋር እያልክ የምታሳየንን ነገር እንዴት ነው በተስፋ መጠበቅም ሆነ መኖርን አንፈልግም ሁለታችንም ገባ? እኔንም ብትሆን እንድትረዳ ይፈልጋለሁ፣ እሷንም ቢሆን እንድትረዳ ትፈልጋለሁ። ገባ? ምንም ቢሆን ምክንያቱም እኔም ሴት ነኝ እሷም ሴት ናት። ያለፈችበት ነገር አለ። በተስፋ አንተም ጋር እየደወለች ወይም ደግሞ የሆነ ነገር እያደረገች መቀጠል የለባትም። እኔም እንደዛው። ምክንያቱም ትናንትና ቢሆን እኔም ተናገሩ የነበረ አንተ ግን ምንም ያደረግከው ነገር የለም። ሰምተሃል። ዴቭም ቢሆን የነገረ ነገር እንዳለ 100% እርግጠኛ ነኝ። ግን ምንም ነገር ሪያክት አላደረግም። ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። ምንድን ነው ፍላጎት? ምንድን ነው የምታስበው የምታደርገው? ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ ተመልካቾቼ? የሩታና የአብርሽ ተመልካች እንዴት ናችሁ? ደህና ናችሁ? አለን ባላችሁበት። እንግዲህ ፈጣሪ ይጠብቃችሁ ይጠብቀን። እንግዲህ ዛሬ እንግዲህ ሩታና ሄርሜላ ተመካክረው አብርሽ ከህይወታቸው ሊያስወጡት እየሞከሩ ነው ማለት ነው። ለምን ተመካክረው አፋቸውን አንድ አድርገው መጥተዋሉ። ዛሬ ወይ ሩታ በል ወይ ሄርሜላ በል ወይ እኔ በል ወይ እሷ በል እንጂ በሁለታችንም ህይወት የምትጫወተው አንተ ማነህ? ሩታንም ታስለቅሳለህ እኔንም ታስለቅሳለህ ብለው ሩታና ሄርሜላ አፋቸውን በአንድ አድርገው መጥተዋሉ። ደስ ይላል። ይሄ ጥያቄ ደስ ይላል። እና ወይ እሷ በል ወይ እኔ በል ብለው እያፋጠጡት ነው ማለት ነው። ግን ይሄ ልጅ ለምንድን ነው እንደዚህ የሚጫወትባችሁ? እንደ እውነቱ ማለት ነው። ወይ ሄርሜላ አይመርጥ ወይ ሩታን መርጦ አይቀመጥ። በሁለታቸውም ህይወት ነው እየተጫወተ ያለው። በሁለታቸውም ህይወት ግን እዚህ ጋር ሁለታቸውም እንደዚህ አንድ ሆነው ከህይወታቸው ቢያስወጣቸው ከሱ ህይወት በቃ ቢወጡ በቃ ከህይወታቸው ቢያስወጡት እኔ እንደሚመስለኝ ማለት ነው። ከህይወታቸው ቢያስወጡት በቃ ስርዓት ይኖረዋል ብዬ አስባለሁ አብርሽ ማለት ነው። አሁንማ በቃ ስታይሉ ሁሉ ቀይሮ በቃ ኃይለኛ ምን ልበላችሁ በቃ ዱርዬ ነው የሚመስለው አብርሽ። የሰሞኑ በቃ የፀጉሩ ነገር በቃ አብርሽ ተቀይሯል። አብርሽ ተቀይራለች። በቃ የድሮ አብርሽ የለችም። በቃ አይ አብርሽዬ እና ከህይወታቸው ቢያስወጡት ሁለቱም ሩታና ሄርሜላ ተመካክረው ከህይወታቸው ቢያስወጡት ማለት ነው ስርዓት ይኖረዋል ብዬ አስባለሁ። ወይ አንዴ ሩታ ጋር ይሄዳል፣ የሆነ ተስፋ ነገር ያሳያታል። አንዴ ሄርሜላ ጋር ይሄዳል፣ ተስፋ ያሳያታል። የሆነ እዛ ግልብጥ እዚህ ግልብጥ፣ እዛ ግልብጥ እዚህ ግልብጥ እያለ እነዚህ ሴቶች ሴት ናቸው። በህይወታቸው ለምን ይጫወትባቸዋል? በጊዜያቸው በህይወታቸው እሱ ወንድ ስለሆነ ወንድ ልጅ ደግሞ ታውቃላችሁ፣ እድሜ ሄደ የሚባል ነገር ጊዜ ሄደ፣ በጊዜ ተጫወትኩ፣ በእድሜ ተጫወትኩ የሚል ሀሳብ የለውም ወንድ ልጅ ማለት ነው። ከዛ ሀሳብ ብቻ ነጻ ስለወጣ በሴት ልጅ እድሜና በሴት ልጅ ጊዜ መጫወት ደግሞ ተገቢ አይደለም እንደኔ ማለት ነው። ስለዚህ በጊዜያቸው ከሚጫወት ሄርሜላም ብትሆን ሲጀመር አይሆናቸውም። ለሄርሜላም አይሆንም ለሩታዬም አይሆንም ማለት ነው። ገባችሁ? አንድ ባለትዳር ወንድ እንደዚህ ከሆነ በቃ ለማንም አይሆንም። በቃ መጀመሪያ ትዳሩ ላይ እንደዚህ ከቀለደ ነገም ትዳር ቢይዝ ይቀልዳል። ሲጀመር አብርሽ ገና ላይፌን አልጨረስኩም ብለዋል። እኔ አሁን በቃ ትዳር ውስጥ የምገባበት ሰዓት አይደለም። ከዚህ በፊት ባለ ትዳር የሆንኩት ተሳስቼ ነው፣ ባለማወቄ ልጅነት ይዞኝ ተሳስቼ ነበር። አሁን ግን በቃ ሲንግል ነኝ ብለዋል። ባለ ትዳር መሆን አልፈልግም፣ አግብቼ ተሰብስቤ ተከብሬ መኖር አልፈልግም። ገና ብዙ ላይፎች ይቀሩኛል፣ ልጅ ነኝ። በቃ ገና ብዙ ላይፎች ይቀሩኛል፣ ተፋቱኝ። አሁን ደግሞ ጥሏቸው እየሄደ ነው። ወይኔ አብርሽ በቃ እየኮራ ነው። ይሄ ልጅ ምን አለ ትውት ብታረጉት፣ እንደው እንደዚህ ንቋችሁ እንደሚሄደው
ብትንቁት ምን አለ? እናንተ ራሱን ንቃችሁ ብትተውት ምን አለ? በቃ እኔ አሁን ባለትዳር መሆን አልፈልግም። በቃ ሲንግል ሆኜ መኖር ነው የምፈልገው። ብዙ ላይፍ ማየት ነው የምፈልገው። ገና አልዘለልኩም፣ ገና አልዞርኩም። በቃ ገና ብዙ ላይፍ ማየት እፈልጋለሁ። በቃ እያለ ነው ልጁ። አሁን ተሰብስቤ መኖር ባለትዳር መሆን አልፈልግም፣ ለትዳር አልደረስኩም ብሏል ባለፈው። አሁንም እሱ መልሱ ያው ነው ግን እየቀለደባቸው ነው በእነዚህ ሴቶች። ግን እነዚህ ሁለቱም ሴቶች አንድ ሆነው ከህይወታቸው ቢያስወጡት የራሳቸው ኑሮ ቢኖሩ፣ ሩታዬ ደግሞ የራስሽን ኑሮ ብትኖሪ ጠንከር ብለሽ ልጅሽን ብታሳድጊ፣ ሄርሜላም ደግሞ የራስሽን ኑሮ አብርሽ ከህይወትሽ አስወጥተሽ የራስሽን ኑሮ ብትኖሪ ይሄ ልጅ ስርዓት ይዛል። እርግጠኛ ነኝ ስርዓት ይዛል። ግን እናንተ በዚህ እየለመናችሁት ወንድ ልጅ እኮ አመሉ እንኳን ሁለት ሴት እየለመነችው ይቅርና አንድ ሴት ብትለምነው ራሱ ጢቫር አይደለም። ስለዚህ ከህይወታችሁ አውጡትና የራሳችሁ ህይወት ኑሩ። በቃ ከህይወታችሁ አውጡት። በቃ አብሮሽ ለትዳር አልደረስኩም ብለዋል። በቃ ራሱ በጣም አካብዶ እያየ ነው። በቃ ተውት። በቃ ተውት ታርጉትና እንደ ያለ ወንድ መኖር አይቻልም ያለው ማን ነው ሀቢብቴ? እሱ ባለፈው ያለ ሴት መኖር አይቻልም ያለው ማን ነው ሲል አልነበረ? ስለዚህ ሴት ልጅም ያለ ወንድ መኖር ትችላለች። እንችላለን። እኛ ጀግና ነን። ያለ ወንድ መኖር እንችላለን። ጌታን እግዚአብሔርን እንችላለን ያለ ወንድ መኖር። ስለዚህ ቆፍጠን በሉ፣ ህይወታችሁ ኑሩ፣ ቆፍጠን በሉ እና ቡዘይ ደግሞ ሩታ ላይ መበርታትሽን አቁሚ። በቃ ከሄርሜላ ጎን ሆነሽ ሩታ ማጣጣልሽን በቃ ተይ ሩታን ማጣጣልሽን ብታቆሚ ይሻልሻል። እና ተመልካቾቼ ይሄ ነበረ እንግዲህ ሙሉ ቪዲዮ ማየት ከፈለጋችሁ ደግሞ ሄርሜላ ቤት ነው የተለቀቀው። እንግዲህ ገብታችሁ ማየት ትችላላችሁ። እንግዲህ የዛሬ ቪዲዮ ይሄ ይመስል ነበረ። እንግዲህ ፈጣሪ ከእንደዚህ አይነት ነገር ይጠብቀን እላችኋለሁ።